የኤሌክትሪክ ኃይል የሚሰርቁ ሰዎችን ለጠቆመ የቅጣቱን 25% እንደሚሸለም መንግስት አስታወቀ። በተሻሻለው መመሪያ መሰረት የኃይል ስርቆት የፈጸመ መኖሪያ ቤት ወይም ግለሰብ 20 ሺህ ብር ይቀጣል ተብሏል። በሌላ በኩል ደግሞ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ ሕጉ ከሀገሪቱ ህገ መንግስት ጋር የሚቃረን ነው የሚል ቅሬታ ከፓርላማ አባላት ተነስቶበታል። ሰላም ቤተሰቦቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኤሌክትሪክ ኃይል የሚሰርቁ ሰዎችን ለጠቆመ የቅጣቱን 25% እንደሚሸልም መንግስት አስታውቋል። በተሻሻለው መመሪያ መሰረት የኃይል ስርቆት የፈጸመ መኖሪያ ቤት ወይም ግለሰብ 20 ሺህ ብር ይቀጣል ተብሏል። የከፍተኛ ኢንዱስትሪዎች ለሚፈጽሙት የኃይል ስርቆት ደግሞ 1 ሚሊዮን ብር ቅጣት እንደሚጣልባቸው የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በበጀት ዓመቱ 11 ወራትም 298 ደንበኞቹ የኤሌክትሪክ ኃይል ስርቆት መፈጸማቸው አገልግሎቱ እወቁልኝ ብሏል። ይህም በገንዘብ ሲሰላ 259 ሚሊዮን ብር ኪሳራ እንዲደርስብኝ አድርጓል ሲል ተቋሙ አስታውቋል። ከዚህ ቀደም የኃይልም ሆነ የመሰረተ ልማት ስርቆት የሚፈጽሙ ደንበኞችን የሚቀጣ የህግ ማዕቀፍ ቢኖርም ዝርዝር የማስፈጸሚያ ደንብና መመሪያ አለመኖሩ ለመሰረተ ልማቶቹ የሚደረግ ጥበቃ ላይ ክፍተት ፈጥሯል ተብሏል። በተጨማሪም ወንጀለኞቹ ላይ አስተማሪ ቅጣት ሲጣልባቸው አለመታየቱ ችግሩ እንዲጨምር ከሚያደርጉ ምክንያቶች መካከል መሆኑን የተናገረው አገልግሎቱ በዚህም ምክንያት የኃይል ስርቆትን የፈጸሙ ደንበኞች ሲዳኙበት የነበረው ህግ መከለሱንና ወደ ስራ መግባቱን አስታውቀዋል። በዚህም አገልግሎቱ ፈትኖኛል ያለውን የኃይል ስርቆት ለመቀነስ ተሻሽሏል ባለው መመሪያ መሰረት የኃይል ስርቆት ፈጽሞ የተገኘ የንግድ ቤት 500 ሺህ ብር፣ የዝቅተኛ ኢንዱስትሪ ደግሞ 750 ሺህ ብር ቅጣት ይጣልባቸዋል ብለዋል። የከፍተኛ ኢንዱስትሪዎች ለሚፈጽሙት የኃይል ስርቆት 1 ሚሊዮን ብር ቅጣት እንደሚጣልባቸው የተነገረ ሲሆን ለመኖሪያ ቤት ደግሞ 20 ሺህ ብር መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ደንበኞች ከዚህ ቅጣት በኋላ በድጋሚ የኃይል ስርቆት የሚፈጽሙ ከሆነ ደግሞ የመጀመሪያውን ቅጣታቸውን በእጥፍ እንዲከፍሉ ይደረጋል ተብሏል። ስለሆነም አዲስ በጸደቀው አሰራር የኤሌክትሪክ ኃይል ስርቆት መፈጸሙ የተረጋገጠበት ደንበኛ የኤሌክትሪክ ኃይል አቅርቦቱ በጊዜያዊነት ከምሰሶ ወይም ከአቅርቦት መነሻ ላይ የሚቋረጥ ሆኖ የድርጅቱ የህግ አገልግሎት ፖሊስ ወይም የህግ አካል የምርመራ ሂደቱን ማጠናቀቁን በጽሁፍ እስኪያሳውቅ እንዲሁም ደንበኛው የሚጠበቅበትን ክፍያ እስኪፈጽምና መተማመኛ የውል ሰነድ ላይ እስኪፈርም ድረስ ተቋርጦ የሚቆይ ይሆናል ተብሏል። ሲስተም ላይ በጊዜያዊነት ተቋርጦ የሚቆይ ሆኖ ውሳኔ ካገኘ በኋላ ቀጣይ እርምጃ እንደሚወሰድበት ነው የታወቀው። ከዚህ በተጨማሪም የኤሌክትሪክ ኃይል ስርቆት በድጋሚ መፈጸሙ ለተረጋገጠ ደንበኛ ደግሞ የተጠቀሰው ቅጣት እንደተጠበቀ ሆኖ አስተዳደራዊ ቅጣቱ 2 እጥፍ እንዲከፍል ይደረጋል ተብሏል። ከዚህ በተጨማሪ ከመኖሪያ ቤት ታሪፍ መደብ ተጠቃሚ በቀር ለጠቅላላ ታሪፍ ደንበኛ 1 ሚሊዮን ብር፣ ለዝቅተኛና መካከለኛ ኢንዱስትሪ ታሪፍ ደንበኞች ደግሞ 2 ሚሊዮን ብር ተቀማጭ እንዲያስይዝ እንደሚደረግም ታውቋል። ከ2 ጊዜ በላይ የኤሌክትሪክ ኃይል ስርቆት በፈጸመ ደንበኛ ላይ የተጠቀሰው ቅጣት እንደተጠበቀ ሆኖ አስተዳደራዊ ቅጣቱና ተቀማጩ ቀደም ሲል ከከፈለው በእጥፍ እንደሚጨምር ተገልጿል። የኤሌክትሪክ ኃይል ስርቆት ፈጽሞና በአሰራር ስርዓቱ መሰረት ተገቢውን መስፈርት አሟልቶ ኃይል የተገኘለት ደንበኛ ደግሞ ለ2 ዓመት በህጋዊ አግባብ መጠቀሙ ሲረጋገጥ ያስያዘው ተቀማጭ ገንዘብ እንዲመለስለት የሚደረግ መሆኑንም በመግለጫው ተብራርተዋል። በሌላ በኩል ደግሞ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ ህግ ህገ መንግስቱን ይቃረናል የሚል ተቃውሞ ገጥሞታል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ወይም ይዞታ ባለቤት እንዲሆኑ የሚፈቅደው ረቂቅ ህግ ህገ መንግስቱን ይቃረናል የሚል ቅሬታ ከፓርላማው የህግ ክፍል ቀርቦበታል። የፍትህ ሚኒስቴር በበኩሉ መሬትን በይዞታነት ወይም ደግሞ ቤትን በባለቤትነት መያዝ የሚከለክለው ህገ መንግስቱ ሳይሆን ፍትሐ ብሔር ነው ብሏል። በተጨማሪም ረቂቅ አዋጁ የካፒታል ሽሽትን ሊያስከትል ይችላል፣ ከኢትዮጵያውያን ባህል፣ ወግ፣ እሴትና ሃይማኖት ጋር የሚቃረኑ ባህሎች ወደ ሀገሪቱ እንዲገቡ በር ከፋች ሊሆን ይችላል የሚል ትችትም ከምክር ቤት
አባላት ቀርቦበታል። በረቂቅ አዋጁ ላይ ቅሬታ የቀረበበት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና የህግና ፍትህ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ይፋዊ የህዝብ ውይይት ባካሄደበት ወቅት ነው። በውይይቱ ላይ ከህግ ጉዳዮች ጥናት ዳይሬክቶሬት የተዘጋጁትን ጥያቄዎች በንባብ ያቀረቡት ወይዘሪት ዓለም ፀሐይ ይመች ከሀገሪቱ ህጎች ሁሉ የበላይ በሆነው ህገ መንግስት አንቀጽ 40 ንዑስ ቁጥር 3 የገጠርም ሆነ የከተማ መሬት ባለቤትነት መብት የመንግስትና የህዝብ ብቻ እንደሆነ ይገልጻል ብለዋል። በተመሳሳይ በዚሁ አንቀጽ 40 ንዑስ ቁጥር 6 መሰረት መንግስት ለግል ባለሀብቶች በክፍያ ከመሬት የመጠቀም መብትን የሰጠው ለኢትዮጵያውያን ብቻ ወይም ደግሞ ለውጭ አልሚዎች እንጂ ለማንኛውም የውጭ ዜጎች አይደለም። ለዚህ ማብራሪያ ቢሰጥበት ሲሉ ጠይቀዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ጥያቄዎችን በንባብ ያቀረቡት የምክር ቤት አባል በበኩላቸው በህገ መንግስቱ አንቀጽ 40 ንዑስ ቁጥር 6 ላይ የመሬት ባለቤትነት የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች መሆኑን እንደተጠበቀ ሆኖ መንግስት ለግል ባለሀብቶች በህግ በሚወሰን ክፍያ በመሬት የመጠቀም መብታቸውን ያስከብርላቸዋል እንደሚልም ጠቅሰዋል። ነገር ግን ስለ ውጭ ዜጎች መብት የሚገልጽ በሌለበት እንዴት የውጭ ሀገር ዜጎችን ባለመብት እንዲሆኑ እናደርጋለን ሲሉ ጠይቀዋል። በምክር ቤቱ ቀርበው ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስቴር ሚኒስትር ወይዘሮ ሃና አርአያ ስላሴ በበኩላቸው በህገ መንግስቱ ላይ በግልጽ እንደተቀመጠው መሬት የጋራ ንብረት ነው ብለዋል። ይህ ሲባል የባለ ይዞታነት መብት ግን ሊኖረው ይችላል ሲሉ አስረድተዋል። ስለዚህ የዜጎች የንብረት መብት በአጠቃላይ ህገ መንግስታዊ ጥበቃ ያለው ነው ያሉት ሚኒስትሯ ዜጎች ደግሞ መሬትን በባለ ይዞታነት መያዝ እንደሚችሉ ያመላክታል ብለዋል። የውጭ ዜጎችን በተመለከተ ግን እስካሁን ድረስ በኢትዮጵያ ውስጥ መሬትን በይዞታነት ወይም ቤትን በባለቤትነት መያዝን የሚከለክለው ድንጋጌ ህገ መንግስታዊ ሳይሆን በፍትሐ ብሔር ህጋችን ላይ የተቀመጠ ድንጋጌ ነው ሲሉ ተናግረዋል። ፍትሐ ብሔር ህጉ ደግሞ አዋጅ ስለሆነ ይህንን ማስተካከል የሚቻለው ትይዩ በሆነ የህግ ማዕቀፍ ነው ያሉት ወይዘሮ ሃና ስለዚህም የቀረበው ረቂቅ በፍትሐ ብሔር ህጉ ላይ ከ390 እስከ 393 ድንጋጌዎች የሚስተካከል ነው ሲሉ መልሰዋል። ሚኒስትሯ ማንኛውም ሰው የውጭም ይሁን የአገሪቱ ዜጋ የባለይዞታነት ነው እንጂ የባለቤትነት መብት ሊኖረው አይችልም የሚለው በግልጽ መቀመጥ ይኖርበታል ሲሉም ተናግረዋል። ሌላው በአዋጁ ላይ ከምክር ቤት አባላት የቀረበው ጥያቄ ረቂቅ አዋጁ የካፒታል ሽሽትን ሊያስከትል ይችላል፣ ከኢትዮጵያውያን ባህል፣ ወግ፣ እሴትና ሃይማኖት ጋር የሚቃረኑ ባህሎች ወደ ሀገሪቱ እንዲገቡም በር ከፋች ነው የሚል ጥያቄ ተነስቶበታል። ለጥያቄዎቹ ምላሽ የሰጡት በፍትህ ሚኒስቴር የህግና ፖሊሲ አማካሪ የሆኑት ዶክተር ታደሰ ካሳ ናቸው። ዶክተር ታደሰ እንደ ቀድሞ በርን ዘግቶ መቀመጥ አሁን እንደማይቻል ተናግረው እሴቶቻችንን የሚሸረሽሩ አሰራሮች እንዳይኖሩ ይሰራል ብለዋል። የካፒታል ሽሽት እንዳይኖርም ብሔራዊ ባንክ ይህንን የሚያስተዳድርበት የራሱ የሆነ አሰራር አለው ብለው አማካሪው መልሰዋል። በሌላ በኩል ደግሞ ያለ አግባብ ምርቶችን ያከማቹ 9000 ተቋማት ላይ እርምጃ መወሰዱን ሰምተናል። ባለፉት 11 ወራት በከተማዋ በተደረጉ የክትትል ስራዎች ያለ አግባብ ምርቶችን ሲያከማቹ በነበሩ 9000 የንግድ ተቋማት ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ አስታውቋል። የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ የከተማዋን የሰላምና ጸጥታ የ11 ወር እቅድ አፈጻጸም ግምገማና ውይይት ሲካሄድ እንደገለጹት ዜጎች በሰላም ወጥተው የሚገቡባት ከተማ ለመፍጠር በሚሰሩ ስራዎች የሰላም ሰራዊት አደረጃጀት ከመቼውም ጊዜ በላይ ከፍተኛ ሚና እየተጫወተ ነው ብለዋል። ባለፉት 11 ወራት በከተማዋ በተደረጉ የክትትል ስራዎች ያለ አግባብ ምርቶችን ሲያከማቹ በነበሩ 9000 የንግድ ተቋማት ላይ እርምጃ ተወስዷልን ብለዋል። ባለፉት 11 ወራት 32000 አዲስ የሰላም ሰራዊት መልምሎ ማሰልጠን መቻሉን እንዲሁም ደግሞ በዚህም መልካቸውን እየቀያየሩ የሚከሰቱ ወንጀሎችን ለመከላከል በተደረገው ጥረት የወንጀል ምጣኔ 43 በመቶ ቀንሷል ሲሉ ገልጸዋል። የአዲስ አበባ ከተማ አስተዳደር የህዝብ አደረጃጀት ቢሮ ኃላፊ ዶክተር ፍሬዎት ለማ ባለፉት 11 ወራት ሰላምን የማስጠበቅና ህግን ለማስከበር የተሰሩ ስራዎች ህዝቡን ያሳተፉ መሆናቸውን እቅዱን ለማሳካት አስችሏል ብለዋል። እንደ ዶክተር ፍሬዎት ገለጻ እርምጃ የተወሰደባቸው የንግድ ተቋማት የተለያዩ የሸቀጣሸቀጥ ምርቶችን በመደበቅና መጋዘን ውስጥ በማከማቸት ሐሰተኛ የምርት እጥረት እንዲሁም የዋጋ ንረት እንዲኖር ያደረጉ ናቸው ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ
ቤተሰብ እንድትሆኑ በትህትና እንጠይቃለን።